ና ተቀመጥ። በቃ ተቀመጥ። ልቀቀኝ። ተረጋጋ። ተቀመጥ። ተቀመጥ። እሱም ነገር እንዴት እንደሚወራ አላውቅም። እኔ አንዳንድ ግን የምትወደው ያስደስታታል እንደዚህ አይነት ነገር። እሷ በቃ እኔ እዛም ተኝቻለሁ፣ ችግር የለውም። እኔ እኮ ሰራተኛ ነኝ፣ እናትና ከእናትም ታዛዥ ነኝ፣ ከልጅቷም ታዛዥ ነኝ። አድርግ መሆኔን ወደዋለሁ። ሌላ ደግሞ እናቷ ስትወጣ ጠብቃችሁ አብራችሁ የምትሆኑ እንዲህ መሆን የለበትም ነበር። ስለዚህ ፍቅረኛ ማቾች ናችሁ ማለት ነው። እቺን ጨዋ ልጅ በዚህ ልክ ህይወቷ እንዲበላሽ ከተለያዩ ወንዶች ጋር ግንኙነት እንድታደርግ ነው ያደረካት። ወንዶችን ማመጣው ደግሞ እሱን ለማስቀናት ነበረ፣ ግን አይቀናም። እሱ ደግሞ በቃ ምንም ነገር ምንም አይመስለውም። ፈጠረ ችግር አለ ንገራት እስኪ። ምንድን ነው ጉድ ነው? በቃ ባይወራ አሪፍ ነበር። ያመመኝ ነው። እኔ እኮ ላንተ ስል ብዙ ነገር አድርጌያለሁ እኮ። እንደዚህ ሀብት ያለክ ሰው ከሆንክ በዚህ ልክ ስምህን ቀይረ ማንነትህን ቀይረ የሰው ቤት ዘበኛ እንድትሆን ያደረገው ነገር ምንድን ነው? ደበደባችሁኝ ያህል በቃ የምትፈልጉትን ነገር ታለ ጠይቁኝና፣ እናንተም ጋዜጠኛ ከሆናችሁ ጠይቁኝና የምትፈልጉትን ሂዱ። አዎ እኛ ጋዜጠኛ ነን። ይሄን ያህልም በጉልበት እንድንሄድ ያደረከን አንተ ነው። ጉልበት መጠቀም ካለብን ደግሞ ስለ እውነት ጉልበትን እንጠቀማለን። ስለዚህ አሁን ይበቃል ብዬ አስባለሁ። ስለዚህ ተረጋግተን ምጠይቅህን ትመልሳለህ። ያለበለዚያ አይተሃል አይደለ? ከዚህ በላይ ጉልበትም እንድጠቀም ተረጋግታችሁ እንደመጣችሁ አይቻለሁ። የምትፈልጉትን አሁን ጠይቁኝ። ስለዚህ ተረጋጋና ትሰማኛለህ። እሺ ቀደም እየነገርከኝ ነበረ የራስህ መኝታም አለ፣ የራስህ የተሰጠ ቤት አለ። ግን ደግሞ ዋናው ማወራ መኝታም መተህ ታድራለህ። ምንድን ነው ይሄ? ምንድን ነው የሚያሳዩ? ከአንድ ጥበቃስ አንድ ጥበቃ ቤቱን ነው የሚጠብቀው፣ ደጁን ነው የሚጠብቀው። መጠበቅም ያለበት ስራውም የተቀጠረበት ስራ እንደዛ ነው አይደለ? አንተ ግን ቤት ገብተህ ሳሎን ሶፋ ላይ እስከ መተኛት አልፈም ደግሞ ዋና አልጋ ላይ እስከ መተኛት የሚያደርስ ነገር ምንድን ነው? እስኪ በቃ እኔ እዛም ተኝቻለሁ፣ ችግር የለውም። እዚህም ሶፋም ላይ ተኝቻለሁ። ሁሉም ቦታ ብተኛ እንደ ቤተሰብ ነኝ። እዚህ ነው ያደግኩት። ከእኔ የተሻለ ምኝታ እስከሆነ ድረስ ሂጄ ብተኛ ምን ችግር አለ? ምክንያቱም ያ ይመቻል፣ ጥሩ እንቅልፍ ይሰጣል፣ ንጹህ ስለሆነ የተሻለ ስለሆነ ሂጄ ተኝቻለሁ። በቃ ይሄ ነው የተኛሁት ነገር። ይሄ እስከ ምንድን ነው የሚገልጸው? ስራህንስ ለማትተህ ነው እንደዚህ ስተኛ? ስራውን ለማንትተህ ነው ይሄን ያህል ቤት ውስጥ ገብተም? ምንም ነገር የመጣብን ነገር የለም እስከዛሬ። በስራዬ ምንም እየሰራው ነው፣ በአግባብ እየጠበቅኩ ነው። ማታ ደግሞ እንደ ሰው አልፋለሁ። ሰራተኛም አታርፍም ካለችኝ እወጣለሁ። ኦኬ ለማውጣት ዝግጁ ነህ ማለት ነው? ዝግጁ ነኝ፣ እወጣለሁ። እሺ እናትሽ ላይም አንዳንድ የባህሪ ለውጦችን አይቻለሁ ብለሽኛል። አንቺ እናቴ ቤት እንደሆነ አትፈልግም ብለሽኛል አይደለ ቅድም? ስለዚህ እስኪ ይሄ ምንድን ነው አሁን? እሷ ከቤት ስትወጣ ምናምን እናቷ ከማን ጋር ነው እሷ የጠረጠረችውም ነገር አለ? ከማን ጋር ነው? እስኪ ብዙውን ጊዜ እናቷ ቤት ሲሆኑ ከማን ጋር ነው የሚሆኑት? ስልኳን ነው ይዛ የምትናካት። ከዛ ውጭ እኔ ምንም አውቀው ነገር የለኝም። እሷ እንዳሰሪ ምንም ጠይቃት ነገር የለኝም። ፈለገችው ማድረግ ትችላለች። ከአንተ ጋር ያላችሁ ቅርር ማለት ቤት ብቻዋን ስትሆን አብራችሁ ጊዜ አትቆዩም? አታወራትም ምናምን? ማንን ነው? እርሳቸውን አላወራቸው። እርግጠኛ ነህ? እርግጠኛ ነኝ። ብቻቸውን ነው ማለት ነው ጊዜ የሚያሳልፉት? እኔ በርጋ ነው ሆነው፣ እሷ ምግብ ቤት ነው የምትሆን። ታዲያ እንዴት ብዬ አብረን እንሆናለን? ቅድም ደግሞ አንቺ ስትነግሪኝ ፍቅረኛውን ላይ ይኖራታል ብዬ ጠረጠራለሁ ብለሻል። እንግዲህ ቤት እሱ ብቻ ከሆነ ቤት ውስጥ የሚውለው ከማን ጋር ነው ታዲያ? የአንቺ ጥርጣሬ ሊሆን የሚችለው ብለሽ ታስቢያለሽ? አላውቅም። እኔ በጣም እንትን ብኛለሁ። ምናልባት ቤት ላይ መጣ ይችላል፣ አላውቅም። በስልክ ምናምን ሊያወሩ ይችላሉ። ግን ደግሞ አንዳንዴ እሱ እንቅልፍ ከተኛ ቤት ራሳችን ከፍተን ልንገባ እንችላለን። እንደዛ ቁልፍ ሰጥተው ደግሞ ገብቶ ሊሆን ይችላል፣ እሱ ሳያየው ማለት ነው። እሷ ደግሞ በጣም ማሚ ደግሞ በጣም ሀርድ ሰው ነች ማለት እንደዚህ በቀላሉ የምትገኝ አይነት ሰው አይደለችም። እና የራሷ ዘዴ ተጠቅማ ብዙ ነገር አድርጋ ልትሆን ትችላለች። ማለት ከሁለታችንም ተደብቃ ነው ይሄን ነገር የምታደርገው ብለሽ ነው የምታስቢ ማለት ነው? ያው ሊሆን ይችላል። ምክንያቱም እሱ ካላወቀን የማላቅማ በብዛት እሱ ነው ቤት የሚውለው እና የሆነ ነገር አድርገው ወይ ደግሞ እሱ ሲወጣ ወይ የሆነ ልካው ምናምን ልታስገባቸው ትችላለች፣ አይታወቅም። አንቺስ የምታስገቢያቸውን ወንዶች ይመለከታል? ቆይ ለምንድን ነው የምትጠይቀኝ እንደዚህ አይነት ነገር? እኔ እንደዚህ አላደርግም አልኩ እኮ። ባደርግም እኔ ጓደኞቼ ናቸው የሚመጡት እንጂ ወንድ አላመጣም እኔ።
እናትሽ ግን ነግራኛለችና እናትሽ እሷ ደግሞ የሆነ ችግር አለባት፣ እሷን አትመናት። እሷ የራሷ ችግር የራሷ ነገር እኔ ላይ ነው የምትለጥፈው። ሁሌ እኔን መውቀስና እኔን ማስጠቆር በጣም ነው የምትወደው፣ ያስደስታታል እንደዚህ አይነት ነገር። እሷን ያለች ሁሉ ነገር አትመናት። ጓደኛሽ እየቀያየርሽ ማምጣት ለምን አስፈለገ? በቃ ቤት ውስጥ እንደነገርኩ በጣም ይደብረኛል። እሷም ፊት ሰጥታ አታወራኝም፣ ሁሌ ጭቅጭቅ ነው ምናምን ነገር። እኔ ደግሞ ጓደኞቼን ይዤ ፊልም እናያለን፣ ከዛ ደግሞ መኝታ ቤት ገብተን ጌም እንጫወታለን። ከዚህ የዘለለ ምንም አይነት ነገር አድርጌ አላውቅም። እኔ ለምንድን ነው ታዲያ ይሄን ነገር እናትሽ አውቃ ለእናትሽ በደንብ ለማስረዳት ፈቃደኛ ያልሆንሽው? ለምንድን ነው? እሷ ራሱ ከኔ ጋር ለማውራት ፈቃደኛ አይደለችም። በቃ ሁሌ ወደ ውጭ ቤተሰብ ጋር ሲደውሉ ምናምን ልጅቷ እንደዚህ ተበላሸች ምናምን ነው የምታወራው። ጭራሽ አሁን ደግሞ ሚዲያ ላይ ወጥታ ስለ እኔ እያወራች ነው ያለችው። ጭራሽ ከኔ ጋር መፍታት የምችለው አይነት ነገር ማለት ነው። ከኔ ጋር በቃ ጭራሽ እንትና የላትም። በቃ ይሄ ቁጭ ብለን ምናምን አውርተን አናውቅም። እኔ እበላለሁ ጠጣለሁ፣ ከዛ መኝታ ቤት ነው በቃ ጊዜ የማሳልፈው ወይ ኦር ከጓደኞቼ። እሷ ደግሞ ከስራ ትመጣለች፣ ከኔ ጋር ጸብ ነው በቃ ሁሌ መጨቃጨቅ ነው ሲገባም ስወጣም። ከዛ ቤት በምቀመጥበት ሰዓት ቅድምም ነግሬያለሁ፣ ብር ትሰጠኛለች፣ ሂጂ ውጪ ነው በቃ። ጓደኞቼ ይዤ ስመጣ ደግሞ ከኔ ጋር ጸብ። እስኪ አንተ ይህን ነገር ምን ያህል ነው የምታውቀው? በእናትና ልጅ በመካከል ያለውን ቅራኔ ምንድን ነው እስኪ የምታውቀው? ወይም ደግሞ በራሴ እኔ እኮ ሰራተኛ ነኝ። እናትና ከእናትም ታዛዥ ነኝ፣ ከልጅቷም ታዛዥ ነኝ። አድርግ የሚሉኝን ነገር አደርጋለሁ፣ እጠብቃለሁ። ከዛ ውጭ ምንም የማውቀው ነገር የለኝም። ማለት እነሱ ሁለታቸው መካከል ያለውን ቅራኔ ወይም ግጭት የምታውቀው ነገር የለም? አይ ምንም የማውቀው ነገር የለም። ባውቅም አልነግራችሁም። ለምን በምን በእናትና ልጅ መሀል አይገባም። አሁን እኔ ነኝ እየጠየቅኩ ያለሁት። ስለዚህ ግልጹን ብትነግረኝ በድጋሜ ሌላ ነገር ውስጥ ልከትም ልገባም ስለማልፈልግ፣ ስለዚህ ውሸት መሆኑን የምታወራውን ነገር በደንብ አውቃለሁ። ለምን እናቷ ሁሉንም ነገር አንድ በአንድ ነግራኛለች ማለት ነው። ገብቶሃል አይደለ? ሁሉም ነገር አሁን እኛ ስንለብስ ጥሩ ስንለብስ አትወድም። ስለዚህ ይጣላሉ። በልብስ ነው የሚጣሉ አብዛኛው ጊዜ። በልብስ ስትለብስ አትወድም። በቃ እንደ ወጣት ስትለብስ አትወድም። በዛ ይጋጫሉ። ሌላ ማውቀው ነገር የለም። አንተ እንደዚህ አይነት ባህሪ ያልነበረ ሰው ነህ፣ ወይም ደግሞ እንደዚህ አይነት አለባበስ እንደዚህ አይነት ፋሽን ማትከተል ሰው ነበርክ። በዚህ እንደዚህ ስትለወጥ አንተ ራሱ ከለመድከው ማህበረሰብ አንጻር ከወጣህበት ቄ አንጻር እቺ ልጅም እንደዛ ስትሆን ምንም ነው ያልመሰለህ ማለት ነው እየነገርከኝ እንዳለሁ። እንዴት ነው ይሄን ነገር መሆኔን ወደዋለሁ? እንዴት ከምን አንጻር? እስኪ ወድጄዋለሁ። በቃ መውደዴን ምንም ማድረጋችን። ይሄ እንደዚህ መሆን ሌላ የሰጠ እንትና ነገር አለ? አዎ ጓደኛ አፍርቼበታል። እሺ በቃ ኦኬ። ከጓደኛ እንደው እሷ ናት? አዎ እሷ ናት። አዎ ጓደኛዬ ነች። ጓደኛክ ናት ማለት አንተ ምንድነው የምታወራው? ምን አይነት ጓደኛ ነው የሚያወራው እንዴ? አንተ እኮ ጓደኛዬ ሳትሆን እሱ ጓደኛዬ ሳይሆን ወንድሜ ነው። እሱ ደግሞ ጓደኛዬ ናት እያለኝ ነው። በቃ እንደ ጓደኛና ምንድነው መሆን አይቻልም? እስኪ ጓደኝነታችሁ እንዴት ነው? ጓደኛ ብዙ አይነት ጓደኛ ስላለ እስኪ ንገሩኝ። እስኪ ማለት እንዲህ አንተም ከለመድከው አለ። እሷ ብዙ ቦታ ስለምታውቅ ልብስ ትገዛልኛለች፣ እሺ ታሳየኛለች። ከዛ ጋር እናወራለን። ሌላ ምንም ነገር የለም። ሌላ ደግሞ እናቷ ስትወጣ ጠብቃችሁ አብራችሁ የምትሆኑት ነገርስ? እንደ ብንሆንስ በቤት ምን ችግር አለ? እኔ ብቻዬን ስለሆንኩኝ ሲደብረኝ አንዳንዴ ከሱ ጋር እቀመጣለሁ። ሌላ ምንም የተለየ ነገር አድርገናል። ታዲያ ምን ችግር አለ? ስትቀመጡስ ምንድነው የምታረጉት? ምንድነው የምታረጉት? እናወራለን። ምን አይነት ጓደኝነት ነው? ሲጀመር በጣም ምንም ያለፈ ነገር የለንም። ግን በቃ እኔ ሁሌ ከማሚ ስለምጣላ ሲጨንቀኝ ምናምን እሱ ቤት ስላለ እኔ ለሱ ነው የምነግረው። ሲጨንቀኝ በቃ እንደ ጓደኛዬ ነው የማወራው፣ እንደ ወንድሜ ማለት ነው እንጂ ከዛ የዘለለ ነገር ምንም አይነት ነገር የለንም። ይሄ ነገር እየሆነ ያለው ነገር የሚጨንቅሽ ከሆነ ያንን ነገር ለመፍታት እሱ አያግዝሽም? ወይም ደግሞ ራስሽ ያንን ለመቅረፍ ያደረግሽው ጥረት የለም? ከእናትሽ ጋር ሰላም ለማውረድ አይደለም። እኔ እኮ ምንም ጥፋት የለኝም እኮ፣ ግን እሷ ጥፋት እንዳለብኝ ስለምታወራ እኔ ደግሞ ምንድነው ጥፋቴ ምናምን ብዬ አማክረዋለሁ። እነሱ ከሚያየው አንጻር ምንም አይነት ጥፋት የለሽም፣ በቃ እሷ ነች እንደዚህ ወይ እንትን በቃ የራሷ ጭንቀት ሊኖርባት ይችላል እንደዚህ የምታደርግሽ ምናምን ይለኛል እንጂ እኔ ምንም ጥፋት የለኝም። እያየኝ አይደል? እሱ ደጋፊሽ ነው ማለት ነው። እንደዚህ ለብሰሽ ስትወጪ ከእናትሽ ጋርም ስትጣይ ምናምን እሱ ይደግፍሻል። የእናትሽ ጥፋት እንደሆነ ነው የሚነግርሽ ማለት ነው አይደለ? ምንም ጥፋት የለኝም። ምን አጠፋሽ? እኔ አጭር ቀሚስ ስለለበስኩኝ እኮ ባለኩኝ ወይ ወደ ሌላ ነገር አደረኩኝ እኮ አይደለም። ኢትስ ኖርማል እኮ ነው አልኩ አይደል እንዴ? ያኔ በቃ የኢንስታግራመር ነኝ፣ ከነሱ ነው ስታይል የምከተለው። ሶ ኢትስ ኖርማል ነገር ነው ይሄ።
ከዛ ደግሞ እሱ ደግሞ አንዳንድ ልብሶች እገዛለታለሁ ምናምን ነገር እሷ ራሱ ሳፖርት ታደርገኛለች እንደዚህ ይገዛል እሷን እያማከርኩኝ ነው እኔ ልብስ የምገዛው ሲጀመር እሷ የምታወራው እያንዳንዱ ነገር ውሸት ነው በቃ እኔን ለማስጠቆር ነው እኔን ስለጠላችኝ እንትን ስላለች በቃ እኔን እንትን ለማድረግ ነው ዝቅ ለማድረግ ነው እሱን ይሄ ሁላ የምትመጣው ይሄንን ነገር እኮ ሚዲያ ፊት እኮ መቅረብ አልነበረበትም ሲጀመር ሶስታችን የምንፈታው ነገር ነው ስለዚህ አንተም የእናቷ ጥፋት እንደሆነ ነው የምታስበው ማለት ነው እየደገፍከ ስለዚህ አለባበሷ ድርጊቷ ሰክራ መምጣቷ ምናምን ልክ ነው ልክ ነው ልጅቷ እንዴት ነው ልክ የሚሆነው እኔ አልሰከርኩም ልክ ነው ጀመራ አልሰከረችም ሲተቀደም የምትፈልገው ነገር መልበስ ትችላለች የምታወሩት ሁሉንም ነገር እኔ ስለማቅ ያደረጋችሁትንም ስለማቅ ለውሸት ምንድነው ባትሮጡ ተወቀው ነገር ታዲያ ነገር እየጠየቅኩ ነው ቆጠይቅ ስለዚህ እንዴት ነው አንዲት ሴት ልጅ ሰክራ መምጣቷ ከእናቷ ጋር መጣላቷ ምንም ቢሆን እውነት መሆን የሚችለው እስኪ ልክ መሆን የሚችለው እንዴት ነው እስኪ እኔ ሰክራ ስትመጣ ይቻታል ምን ሆና ስትመጣ ነው ብትመጣም ብትሰክርም መብቷ ምን ሆና ነው ታዲያ የምትመጣው ጤነኛ ነው የምትመጣው ስለዚህ ልክ ናት አንተም ደግሞ በአንተ እንደ ድሮ ከሚሰጥ ምግብ ተጸይፈሃል የተሰጠህን አትበላም የተሻለ ነገር መብላት ፈልጋለሁ ለምን እስኪ ምንድነው አንተ የተሻለ ነገር እንድትፈልግ ያደረገ ነገር ምንድነው ከድሮ ከለመድከው ሰው ይቀየራል ሰው እኮ ምን ነው የተቀየረው አስተሳሰቡ የተቀየረው ጥሩ ነገር ፈልጋለሁ ደግሞ ብዙ አመት ነው የቆየው እኛ ጋር እንደ ቤተሰብ ነው እኔ ማየው ማሚም እንደዛ ነው እንደ ቤተሰብ ነው በቃ ለብቻው ምናምን አይደለም የሚበላው ከኛ ጋር ተቀላቅሎ ነው የሚበላው እናትሽ ነገረችኝ ግን የቤቱን ምግብ ራሱ ሌላ ሰው የሰራውን ተጸይፈው ለኔ ቢጤ እየሰጠ ራሱ ገብቶ እየሰራ እንደሚበላና በቃ እንደፈለገ ቤት ውስጥ እንዳባወራ እንደሚያደርገው ነው የተነገረኛ ደውል ወንድሜ እሷ አሁን ብላ ነው እንደዚህ የምትዋሽል አንተ ለምን አይገባህም እሷ ሲጀመር የምታወራው አትመናት በቃ እያንዳንዱ ነገር ልክ አይደለችም ለምንድን ነው የምትዋሽል አላውቅም በቃ እሱ እኮ ነው እኔ ግራ ይገባኝ አንተስ ስራ አንተተ መኝታ ውስጥ ለመተኛት ወይም ደግሞ እናቷ ቅድም ሲነግሩኝ የባህሪ ለውጡላ ራሳቸው ላይ እንዳዩ አንቺም ደግሞ እናትሽ ቅድም ነግረሽኛል አልጋ ላይ ናት ብዬ ሳስብ ወይ ደግሞ ሳሎን ተኝታ አገኛታለሁ በቃ ባልሆነ መንገድ አገኛታለሁ ጥርጣሬም ድንገት እስኪ ፍቅረኛ ይዛለች ወይ ብዬ ጥርጣሬ አለኝ ብለሽኛል ማለት እንደዛ እናትሽን ተለውጣ ስታገኝ ምንድነው የሚሰማሽ ምንስ ነው ለማድረግ የሞከርሽው ምንም በቃ እኔ ለሱ ነበር የነገርኩት እንደዚህ ዲቴል አላወራሁትም ግን ማሚስቲ በቃ እንደዚህ ተከታተላት ነበር ያልኩት አንተስ እኔ በቃ ሁለተኛ አልተኛም ተኝቻ አውቃለሁ ከሷ አልጋ ላይ እሷ ሶፋው ላይ ስተኛ ሳያት እኔ አልጋ ላይ ተኛለሁ ምክንያቱም ሶፋ መተኛት ስለምፈልግ ነው እንጂ ቢተኛ ራሱ አስፈቅድ አይደለም ተኛ እሷ ሳትፈቅድለት አይተኛም እንደማያውቁ ነው የነገሩኝ ግን ስተኝታ እያለ ነው እጀምተኛው ተኝታ ወይ ሶፋ ላይ ከተኛች እጀተኛለሁ ደግሞ ስለሚሆን ተስተኛ እጀተኛለሁ ይሄን ነገር ግን እንደማያውቁና በተደጋጋሚ ሁለታችሁንም እንደጠየቁ ነው የነገሩኝ በቃ ሁለተዚህ በኋላ ድጋሚ አልተኛም እኔ ለምን እሷ ኮሸት እያወራች እኮ ነው እኛን ለማጣላት እያደረገች ድጋሚ አልተኛም ሳይሆን ምንድነው አንተ እንደዚህ አንዲት አብረሃት ብዙ አመት ይኖር ከሴት እንዲህ ባሪዋ ተለወጠ ማታውቀው ከሆነ ምንድነው እስኪ ንገረኝ እኔ አላውቅም በቃ እንዴት ነው ማታውቀው ምንም አላውቅም አንቺስ የእናትሽ ባሪ ለውጥ እናትሽ በቃ ራሷን ባልሆነ መንገድ ማግኘቷ ምንም ነው የማይመስልሽ ውሸቷን ነው ብለሽ ነው የምታስቢው ሁን ብላ ያደረገች ነው እንደዚህ አይነት ነገር ምን ለማግኘት ብላ አላውቅም በቃ እኔን ስሜን ለማጥፋት ነው ምን ታገኛለች ሌላ ነገር እሷን የምትፈልገው ነገር እሷን የምታደርገው ነገር ነው ወደ እኔ የምታላክከው እኔ ምንም ሰክሬም አላውቅም ምንም ነገር ከሱ ምንም አይነት ግንኙነት የለኝም በቃ እኔ ትምህርቴን እየተማርኩኝ እሷ በመሰጠኝ ብር ደግሞ ከጓደኞቼ ጋር ዝናናለሁ በቃ አለቀ ምንም የማውቀው ነገር የለኝም ለምንድን ነው እናትሽ አንቺን ስም ለማጥፋት የምትፈልገው አላውቅም እንዴ እሱ እኮ ነው እኔ ግራ የገባኝ ነገር እሱ ነው አንተ ስለዚህ ነገር ምንድን ነው የምታውቀው እስኪ ንገረኝ ማለት አንድ ማውቀውን ነገር ስነግሬያለሁ በቃ ከዚህ በላይ ምንም ነግር ነገር የለኝም በቃ ምንም ማውቀው ነገር የለኝም እስኪ የምትጠረጥረውስ ነገር አለ እንደዚህ ለመሆናቸው እነማን እናቷ እንደዚህ ለመሆናቸው በቃ ባለባበስ ነው የሚመስለኝ በአንተ አለባበስ ስለቀየራችሁ ብቻ እንደዚህ እንደሆነ ያንተ እጅስ አለበት የኔ እጅ የለበት እርግጠኛ ነህ እስኪ እሱ ምንም የሚያውቀው ነገር የለም ለምን ደም ታጨናንቀው እሱ ለምንድን ነው አንቺ እሱ ምንም ማያውቅም ብለሽ ለሱ ጠበቃ ለመሆን የወሰንሽው
ሁሉንም ነገር እሱ ሲያወራ ስርስር ነው ምንም ነገር ስለማላውቅ ለምንድን ነው ማታውቀው? ብትዋት ጥሩ ነው። አንተ እንደ ቤተሰብ ኖር ያለው እሷን አሳድጊያታለሁ እንደ ወንድም እያልከኝ ነበር አይደል? አሁን ምንድን ነው ታዲያ የማታውቀው? ምን ይኸውልህ አንተ እኮ ስለማታውቅ እኮ ነው። ይኸውልህ የኔ እናት በጣም ከባድ ባህሪ ነው ያላት። በቃ አይታወቅም፣ ጸባዩ ይቀያየራል። እና እሷን ዲቴይል ብትጠይቃት ጥሩ ነው። እሷን ብዙ ነገር ጠይቂያታለሁ። እናንተም ደግሞ በዚህን ያክል ለውሸት ባትሮጡ ደስ ይለኛል። ብዙውን ነገር ስለማቅ በራሴም ደግሞ ለማጣራት ብዙ ነገሮችን ስላረኩኝ። አቶ አብርሃም አቤት። ያጣራሁን ነገር ንገረን ታዲያ። ያጣርቻለሁ ካልክ ያጣራሁን ይሄ ነው በለን። እኛ ምንም የምናውቀው ነገር የለም። አንድ የባለ ሀገር ሰው ለዘበኝነት የአንድ ሰው ቤት ሲመጣ ከነበረው ማንነት በዚህ ልክ መቀየሩ አንቺ ሌላ ቦታ ከምታያቸው ዘበኞች ምንም ነው የማይመስልሽ? ማለት አንቺ ነሽ ይህንን ነገር እንዲያደርግ እያገዝሽው ያለሽው ወደሽ ነው ማለት ከሚሰጥሽ ብር እሱን ስትደግፊ እንደዚህ ስታደርግ የተለያዩ ነገሮችን ወደ እሱ ስታመጪ ውስጥሽ ምንድን ነው የሚያስበው? እስኪ ለእሱስ ምን አይነት ቦታ ነው ያለሽ? ይኸውልህ እንደነገርኩኝ በብዙ ቻሌንጅ ተፈትነን ያለፍን ሰው ነን። ማሚ በጣም ብዙ መከራ አይታ ነበር ያሳደገችኝ ነኝ እና በዛ ሰዓት እሱ ነበረ በጣም ሰፖርት ሲያግዘን የነበረው እሱ ነበር። በምንድን ነው የሚያግዛችሁ? በተለያየ ቤት ስንንከራተት ነበረ። ቤት የራሳችን ቤት አልነበረም። የዛን የተከራይተን ነበረ ስንኖር የነበረው እና ከዛ በዛው አካባቢ ነበረ የሚሰራው እሱ። ከዛ ወደ እኛ ቀጠረችው ማሚ። በዛን ሰዓት ግን እሱ ነበረ በቃ ከኛ እቃዎች ሲያመላልስልን የነበረው ምናምን። እሷ የሚያስፈልጋት ነገር እንደ ጥበቃ እንደ ሰራተኛ ሳይሆን እንደ ወንድሟ ነበር የሆነው የዛን ሰዓት እና በጣም ነበር የምትወደው። እኔ ደግሞ በቃ ወንድም ማገኘው ብዬ እንደ ጥበቃ ሳይሆን እንደ ወንድሜ ነበር የማየው። የተለያዩ ነገሮች እሷ ራሱ ከኔ አልፎ እሷ ራሱ በቃ የምታማክረው ለሱ ነው። ጠርታውና እስቲ አብርሽ ምናምን ብላ ሲጨንቃት ምን ሲላት ቡና ስትጠጣ ምናምን ከሱ ጋር ነው የምትጠጣው ሁሌ እና ካለው ቀርቤታ አንጻር በቃ እናቀርበዋለን። እንደ ሰራተኛ አይደለም የምናየው። ችግር የለውም እንደ ሰራተኛ ስለምታየኝ ነው። እና ደግሞ እኔ እንደዚህ በቃ አንዳንድ ነገር ልብስ ቀይሮ ምናምን የሆነ በቃ እንደዚህ በቃ ሲዘንጥ ደስ ይለኛል። እኔ እሱ የሆነ የተሻለ ልብስ ቢለብስ ይሄንን እንትን ሆኖ ሳይሆን የተሻለ ልብስ ለብሶ ያው ስራውን ቢሰራ ጥሩ ነው። እሺ አቶ አብርሃም እሷም እየነገረችኝ ነው። አንዴ ጓደኛዬ ናት፣ አንዴ እህትህ ናት፣ እሷም ወንድሜ ነው። ብዙ ነገር እያለችኝ ነው። እነሱ ቤት ሳትመጣ በፊትም እንግዲህ ሌላ ቦታም እዚህ ስራዎች እንደምሰራም ነግራኛለች። እንግዲህ እንዴትም እንደተገናኛችሁ አሁን ተደውሎልን እዚህ ሳንመጣ በፊት እናቷን ብዙ ነገር ነግረውን ነበር። እኛም ደግሞ በራሳችን መንገድ እውነተኛነቱን ጥናት ማድረግ ስለነበረብን የራሳችንን ሰዎች በየቦታው አሰማርተን ብዙ ጥናቶችን አድርገናል። እኛውን እናንተን እዚህ ያስቀምጠን ስናወራችሁ ዝም ብለን ባሉባልታ አንድ ሰው አለ በሚለው አይደለም። ጥቆማ ሲደርሰን ሰው እንዲያርጉልኝ ሲለን የራሳችንን ሰዎች ተጠቅመን የራሳችንን ጥናት እናደርጋለን። እና ምን አድርጋችሁ ነው? ያንንም ስናደርግ አንተ የተለያዩ ሰዎችን እንደምታገኝ እና ወተም የተለያዩ እቃዎችን እንደምትቀባበል ይህንን እንደዚህም ለመሆን እሷም እንደዚህ ከመለወጣዋ በፊት ብዙ ሰዎችን እንደምታገኝ የተለያየ ቦታዎችን የድሮ ቦታዎችን እንደምትሄድ ተነግሮኛል። እንዴት አወቃችሁ ታዲያ? ሰው አላገኝ ነው ማለት ሰዎች ታገኛለህ እንዴ? ሰው አገኛለሁ፣ ስራ እሰራለሁ ከሰዎች ጋር። አንዳንድ ሰዎች ምን አይነት ስራ ነው የምትሰራው አንተ? እዚህ ቤት አይደለ በጥበቃነት በቋሚ ተቀጥሮ ያለው? እስኪ ምን አይነት ስራ እንደሚሰራ የምታውቂው ነገር አለ? እኔ ምንም የማውቀው ነገር የለኝም። እሰራለሁ፣ አንዳንድ ስራዎች እሰራለሁ። ምንድን ነው የምትሰራው? ደድለላ ምናምን አይነት ነገር ሞክራለሁ ከሰዎች ጋር። ከነሱ እውቅና ውጪ ምንድን ነው? ሰው እንዲያየኝ አልፈልግም። በቃ ለዛ ነው። ለምን? ምን ወንጀል ነው ማለት ነው የምትሰራው? በቃ ሰፈሩን ስለማውቀው በቃ አንዳንድ ስራዎችን በድለላ እሰራለሁ። ከዛ ሰዎች ጋር መረጃ ቀያየራለሁ። ሰው እንዲያውቅ የማትፈልግ ከሆነ ወንጀል ነው ማለት ነው ያንተ ስራ። ከቤት መውጣቴን ሰዎች እንዲያውቁ ስላልፈለኩ ነው። አሰሪዎች እንዲያውቁ አልፈለኩ። ቤት ሲሆኑ እነሱን አደንዝዘህ ነው የምትወጣው ነው? ምንድን ነው ታዲያ? እነሱ ቤት ሲሆኑ ነው እንግዲህ እንደዚህ ውጪ ምናምን እንደምትወጣ በሰዎቻችን በተነገረን ማለት ነው። ስለዚህ አንተ ይህንን ነገር የምታደርገው የተለየ ነገር ምን ተጠቅመህ ነው? ለምንስ ነው እንዲያውቁ ያልፈለግከው? እስኪ ንገረኝ። አንቺ የምታውቂው ነገር አለ በዚህ ነገር? ሁለተኛ ስራ እንደምሰራ እንዳያውቁ ፈልጌ። ለምን? በቃ ፈለግኩኛ። እንደኛ እኮ ብትነግረን እኮ ችግር የለብንም እኮ እኛ። እኔ ደስ ነው የሚለኝ ተጨማሪ ስራ ብትሰራ። አይደለም እኮ ሌላ ስራ ያ የተሻለ ብር አለው። ለዛ ምንድን ነው እስኪ ስራው ልትነግረኝ ትችላለህ? ስራውን
ድለላ ብለኸኛል፣ የተሻለ ስራ። እስከ ዛሬ ምን ሰርተህ ታውቃለህ? እንዴት ነው አሁን እነሱ ሳያውቁ ይሄን ያህል ከእሷ ጋር አሁን ቅድም እየነገርከኝ ነበር፣ አንዴ ጓደኛ ነን፣ አንዴ ወንድሜ ነው አማክረዋለሁ ብለሽኛል አይደል? ከእናትሽ ጋር ያለውን ጉዳይ ራሱ እንደምታማክሪ ነግረሽኛልና ይሄን ያህል ነው ስለሱ ማታውቂ። ምንድን ነው እስኪ ይሄ ነገር? ቆይ ለምንድን ነው ቆይ ማሚ ታውቃለች? ማንም አያውቅም። እኔ ብቻ ነኝ የሚሄደው። እኔንም ሴት ተሸፋፍኝ ነው የሚሄደው። ለምንድን ነው የምትሸፋፈነው? ሰው እንዳያውቅ ፈልጌ ነው። ወንጀል ነው የምትሰራው? ሰው እንዲያውቅ የማትፈልገው እኮ ወንጀል ቢሆን ወይ ደግሞ ስርቆት ቢሆን ነው፣ ወይ ደግሞ የተለየ መጥፎ ነገር እያረክ ካልሆነ በስተቀር ሰው በዚህ ልክ ራሱን ይደብቃል ብዬ አላስብም። አሁንም እንደምናየ ተሸፋፍለ ነው ያለው። ስለዚህ የደበቅከውና የኋላ ማንነት ምንም የደበቅኩት ነገር የለም። ስራ ወጥቼ እሰራለሁ፣ ሰዎችን አገኛለሁ፣ እነጋገራለሁ። ሌላ ምንም ነገር የለም። መቀባበልም ብር ነው የምቀባበል፣ የሰራሁበትን ነው የሚሰጡ። ያ ስራ ምንድን ነው? ድለላ ነው። ምንድን ነው የምትቀባበለው? ብር ነው። አንቺ ምንም አታውቂም ስለዚህ ነገር። ጓደኛዬ ነው የምትዩ፣ የተለያዩ ልብሶችን ለሱ ትመርጪለታለሽ። እኔ ምንም የማውቀው ነገር የለኝም። እኛ ቤት ተቀጥሮ እንደሚሰራ ነው የማውቀው። ስለዚህ ሲወጣ ተጨማሪ ስራ እንደሚሰራ አላውቅም። ሲወጣ በምን አይነት መንገድ ነው የሚወጣው? ወተም እንደምትቆይ ነው የደረስንበትና ስትወጣም የተለያዩ ቦታዎችን በቃ አቋርጠ እንደምትሄድ፣ ጉራንጉሩ የሆነ ቦታዎች፣ በጣም የሚያስፈሩ አይነት ቦታዎች እንደምትሄድ ነው ሰዎቻችን የደረሱበትና ይህን ያህል ሲቆይን ለእናንተ ምንም የሚታወቃችሁ ነገር የለም? ለእኔ ነግሮኝ አያውቅም። እኔ እንጃ፣ ማሚ ነች የምትከታተለው። እኔ ብዙም እንትን አልለውም። ስለ ቤት እንዳለ ነው የማውቀው። ብዙም አይሮን ነው። አንቺ እናትሽ አንቺን ከቤት ታወጣሻለች፣ እንድትወጪ ታደርጋለች። እናትሽ ደግሞ ራሷን በማታቅ መንገድ ራሷን ደንዝዛ ወይ መኝታ ወይ ሶፋ ላይ ተኝታ ነው ራሷን የምታገኘው። ስለዚህ ነገር ምንም አታቂም፣ ስለሱ መውጣት ምንም አታቂም ነው እያልሽኝ ያለሽው። እሱ ወጥቶ ስራ እንደሚሰራ አላውቅም። ማሚ ግን እንደነገርኩ ከመኝታ ቤት ሶፋ ላይ እንደምተኛ ምናምን አንዳንዴ አልፎ አልፎ አያታለሁ። ለራሷ ኮንፈርት ነስተዋታል ብዬ ነው የማስበው። ወይ ደግሞ እኔ ከሌላ እንትን ማለት ምንድነው ጓደኛ ይዛለች እንዴ ምናምን ብዬ ጠራጠራለሁ አንዳንዴ። አሁን አንቺ ቤት ስትሆኝ ምናምን ከቤት አተሽው ታውቂያለሽ? እሱን ማለት ብዙ በጣም ክሎዝ እንደሆናችሁ ብዙ ጊዜ አብራችሁ እንደምታሳልፉ አብራችሁ እንደምትቆዩ ነው እንግዲህ አይደለ የነገርከኝ? አብረን እንቆያለን፣ ጓደኛዬ ናት። ስለዚህ እስኪ ከእሷ እንኳን ለምን መደበቅ አስፈለገ? ከእናቷ ብትደብቅ ለእሷ አንተ ብዙ ነገር እየሸፈንክላት ነው፣ ስራችሁን እሷ የምትሰራውን እየደገፍክላት ነው፣ መጥፎ ነገር ስታደርግ ድጋፍ እያደረክላት ነው። እና ለእሷስ እንኳን እስኪ ለምንድን ነው ለመናገር ፈቃደኛ ያልሆንከው? ያን ያክል እኮ መደበቅ አይጠበቅብህም ነበር። ምንድን ነው አቀረቀርክ እንዴ? ምንድን ነው የምትደብቀው ነገር አለ ማለት ነው? ምንም የምደብቀው ነገር የለም። እና ለምንድን ነው የማትናገረው ስትጠየቅ? ምንድን ነው የምልሰው? ሰዎችን አገኛለሁ አልኩ፣ በቃ አመንኩኝ። ለምንድን ነው ለእሷ ለመንገድ ፈቃደኛ ያልሆንከው ታዲያ? ይሄን ያህል የምትቀራረባትን ልጅ ማለት እናቷን ገንዘብ ማግኘት መደበቅ ከፈለግ ለእሷ ለምንድን ነው ያልተናገርከው? ጥርታ በጣም ስለዚህ የደበቅከው ነገር አለ ማለት ነው ከሁለቱ እዚህ ቤተሰብ ላይ እያደረክ ያለው ነገር? ምንም ያደረኩ ያለሁት ነገር የለም። ስለዚህ የሚያደርገው ነገር የለም። በቃ ተጨማሪ ብር ለማግኘት ይሆናል። ይሄ እኮ ሲምፕል ነገር እኮ ነው። ሲምፕል ነገር ነው። አዎ። ስለዚህ በዚህ ልክ ከቤተሰብ ተደብቆ ይሰራበታል ከተባለ ቤት ተደብቆ ሲሰራ ኖርማል ነው ማለት ነው። ይሄ እኮ ምንም የሰራው ሴራ እኮ የለም እኮ። በቃ እዚህ ቤት ከሚሰራው እዚህ ቤት እየሰራ ተጨማሪ ስራ ተጨማሪ ብር ፈልጎ ነው። እሱ ደግሞ ብዙ የሚያስተዳድራቸው ከክፍለ ሀገር ከሱ የሚጠብቁት ብዙ ቤተሰብ አለው። ሰው እነሱን እንትን ለማለት ነው የሚሰራው እንጂ ሌላ ወንጀል ሰርቶ ወንጀል አልሰራም አይደል? ያን ያክል የምታፋጥጠው ለምንድን ነው? አንቺ ከሱ የምታገኘው ጥቅም አለ? ብር ይሰጥሻል? ለምን? ምንም ጥቅም የለውም። ግን ምንም ጥቅም ብር ምናምን አይሰጠኝም። ግን እኔ በቃ አለ አይደለ የሆነ ያሳዝነኛል። ምኑ ነው የሚያሳዝንሽ? እንዴ በሁኔታው ያሳዝነኛል። በቃ ልጁ ምን አይነት ሁኔታ ነው ያለው? በጣም ይለፋል ምናምን ነገርና ከዛ ግን የሚያገኘው ትንሽ ብር ስለሆነ ብዙ ስራዎች ቢሰራም ምንም እኔ አልቀየመውም። ደግሞ ይቅርታ መጠየቅ አይጠበቅብህም ማለት አሁን እየገባኝ ያለው አንድ የቤት ዘበኛ ብዙ ይለፋል ስትይ ተጨማሪ ከጥበቃ ውጭ ምንድን ነው የሚሰራው? እስኪ እዚህ ቤት ውስጥ ለአንቺ የሚሰራልሽ ሌላ ስራ አለው? ለእኔማ አይሰራልኝም። ግን ለራሱ እንዳለው እሱ በድለላልነት ምናምን እንደዚህ ፓርኪንግ በመስራት ምናምን ቢሰራ ችግር የለውም። ታውቂያለሽ ማለት ነው?
አይደለም እኔ ሌሎች እንትን የጓደኞቼ ጥበቃዎች እንደዛ ይሰራሉ በተጨማሪና እንደዛ አይነት ስራዎች ነው የሚሰራው እሱ ደግሞ ከዚህ የተለየ ምንም መቼም ቢሮ አይሰራ አንቺም ስለ ውሎሽ ጥናት ለማድረግ ሞክረናል እናትሽ ስትደውል ስለ አንቺም ውሎሽን ለማጣራት የምትሄጂባቸውን ቦታዎች ለማወቅ ብዙ ጥረቶችን አድርገናልና አንቺም የተለያዩ ወንዶችን እንደምታገኚ በመኪናም መተው ፒክ እንደሚያደርጉሽ እንደሚወስዱሽ ትላንት የመጣ ወንድ ዛሬ እንደማይመጣ ነው እንግዲህ ብዙ መደበቅ አይጠበቅብሽም ለምን ሁሉንም ነገር ስለምናቅ ሁሉንም ነገር በግልጽ ብናወራ ጥሩ ነው ለምን ብዙም ሰዓት መግደል ነው የሚሆነው ያው አንተም አውቃለና ሁሉንም ነገር ብዙ መንገድ ከምንሄድ አውቀናል ስላንቺ ማለት ነው እየጠየቅንሽ ያለነው ካንቺ አንደበት እውነቱን መስማት ስለምንፈልግ ያለብሽን ችግር ማወቅ ስለምንፈልግና አንቺ መርዳት ስለምንፈልግ ነው እንግዲህ እናትሽ በዚህ ጉዳይ በጣም ጭንቀት ላይ ስላለች ገብቶሻል አይደለ ስለዚህ በዚህ ጉዳይ ብዙ ውሸት ባትዋሺ ደስ ይለኛል ስለዚህ ምንድነው እስኪ አንቺ የምትቀያየራቸው ወንዶችስ እሱም እንደሚያውቅና ከነዛ ወንዶች ጋርም እንደሚያወራ ነው እንግዲህ ሰዎቻችን የደረሱበት ንገሪኝ ይኸውልህ ሲጀመር አዎ ልክ ነህ ወንዶች ምናምን አመጣለሁ ግን ደግሞ አምጥቼ ሌላ የተለየ ነገር አድርጌ አላውቅም ጀስት እሱን ለማስቀናት በሚል እንትን ነው ማንን ለማስቀናት እሱን ለማስቀናት ነው ለምንድነው የምታስቀኘው ላይ ምንድነው የምታስቀኘው በቃ ለሱ የሆነ የተለየ ስሜት አለኝ እኔ የተለየ ስሜት ማለት በቃ በጣም ያልነገርሽኝ ነው እስካሁን በጣም ይቅርታ ብርሽ ማለት አለ አይደለ በጣም በቃ እኔ እንደ ወንድሜ ሳይሆን እንደ በቃ በጣም ነው ማፈቅረው እሱ ማፈቅረው ምን እኔ ኮንታክት ነው ማይሽ ተቀመጥ በጣም ይወድሃለሁ እንዴ እንዴት እንደዚህ ታደርጊያለሽ ማለት እንዴ ያው በካሜራ እንዴት እንደዚህ ታደርጊያለሽ በቃ እኔ ለአንተ የተለየ ኦኬ አብራ የነበራችሁ ልትደብቁ የምትፈልጉት ነገር አለ ማለት ነው አይደለ እሱ ምንም እናቀው ነገር የለም ታዲያ ተቀመጥ መረበስማ እንዲኮ መሆን የለበትም ማለት ምን ለማለት ፈልገህ ነው እስኪ ከሱ ጋር ምን አይነት እንትና ነው ግንኙነት ነው ያላችሁ እናንተ እሱ ምንም የሚያውቀው ነገር የለም እኔ ግን የተለየ ስሜት ነው የሚሰማኝ ለሱ ማለት እናትሽ አብራችሁም እንደምትቆዩ ነግራኛለችና እኔ ከሱ ጋር ብውል ምናምን ደስ ይለኛል ስለዚህ እሷ የምታውቀው ነገር የለም እሱም ምንም የሚያውቀው ነገር የለም እንዲህ መሆን የለበትም ነበር ስለዚህ ፍቅረኛ ማቾች ናችሁ ማለት ነው አይደለ እሱ ካንተ ነው እየሰማኸው ኧረ ምንም ነገር የለም በቃ እንደዚህ ማውራት የለብሽም ነበር እንዴ ለምንድነው የማላወራው ለምንድነው ለመደበቅ የፈለከው አንተ ሁሉንም ስለምናውቀው ሁሉንም ዝርዝር ብትነግሪኝ ደስ ይለኛል ምን አይነት ፍቅረኛ ነው ማለት ቀደም ወንድሜ ነው ምናምን ይያልሽኝ ነበርና ተወጂዋለሽ ፍቅረኛሽ ነው አይደለ አይደለም ፍቅረኛ አይደለም ግን እንደ ወንድሜ ነበር ማየው እሺ ግን በቃ ስንቀራረብ ምናምን ወሬ መቀየር እኮ አይጠበቅብሽም ቀደም የተለያዩ ወንዶችን ማመጣው እሱን ለማስቀናት ነው ብለሽኛል እሱን ለማስቀናት ብለሽ እናትሽን አስቀይመሽ የተለያዩ ወንዶችን ቤት ውስጥ ያመጣሽ ነው ማለት ነው እንዴ ለምንድነው የምታጨናነቀኝ በቃ እኔ እሱን አፈቅረዋለሁ በቃ ስሜት አለኝ ወንዶችን ማመጣው ደግሞ እሱን ለማስቀናት ነበር ግን አይቀናም እሱ ደግሞ በቃ ምንም ነገር ምንም አይመስለውም እሺ ተወጂዋለሽ እሱ ግን ሊረዳሽ አልቻለም ግን ደግሞ አንቺም ጀስት በቃ ብዙ ነገር ስታረጊ በራስሽም ቅድም ነግረሽኛል በእናትሽም ደስተኛ እንዳልሆንሽ ምናምን ስለዚህ የሱ እጅ አለበት ማለት ነው ኧረ ምንም እጅ የለበትም እንዴ እሱ ምንም የሚያውቀው ነገር የለም እኔ እሱ በጣም እንደዚህ ባይሆን ጥሩ ነበር ማለት ምንድነው እንደዚህ ባይሆን ጥሩ ያለው ነው ምንድነው እንደዚህ ባይሆን ጥሩ ያለው ነው ዲስ ለፍቅር እየተወራ ጭራሽ ምንድነው አንተ የጠበቀ የነበረው ተቀመጥ እስኪ ተቀመጥ ምንድነው ማለት አልገባኝም ምንድነው እስኪ አንተ ጠብቀ የነበረው ንገሪኝ እስኪ እንዴ ምን ልንገር ቆይ ይሄው እየነገርኳችሁ ነው በጣም ነው ማፈቅረው በቃ ምንድነው ጠብቀ የነበረው ተቀመጥ ቆይ ምንድነው በጣም ሰርፕራይዝ ሆንኩ እኮ ምንድነው የተፈጠረ ችግር አለ ንገራታ እስኪ ምንድነው ጉድ ነው በቃ ባይወራ አሪፍ ነበር ምንድነው ጉዱ ማይወራውም ለምንድነው ጉድ እስኪ የምታውቂውን ጉድ ንገሪኝ ምንድነው እኔ ምንም የማውቀው ነገር የለኝም ምንድነው ጉዱ አባ እንዴ እኔ አንተ ስሜት አለኝ ያልኩ እኮ ነው ለምንድነው የምትጨናነቀው እንደውም ጭራሽ ለኔ ጭራሽ እንዴ ለምንድነው እንደዚህ የምትሆነው ቆይ አልገባኝም በቃ አይሆንም ምንድነው ያረካተ የነበረው ልጅቷ ምንም አይሆነው ምንም አላረኳትም
ምንድነው ታዲያ? እኮ ላንተ ስል እኮ ብዙ ነገር አድርጌያለሁ እኮ። ለምንድን ነው እንደዚህ የምትሆነው? መሆን የለበትም ነበር። በቃ ጭራሽ እንደዚህ መሆን የለበትም። እንዴት ነው ታዲያ መሆን የነበረበት? በቃ አይሆንም እንደዛ። እንዴት ነው መሆን የነበረበት? ተረጋጋና ተቀመጥ። ቆይ ለምንድን ነው እኔ ሴት ሁኜ እንደዛ ስላልኩ ነው? አይቻልም። በቃ እንደዚህ በፍጹም። ለምንድን ነው የማይቻለው? እንዴት ነው መሆን የነበረበት? እስኪ ንገረኝ። ንገሩኝ። በቃ አሁን ብቻዬን መሆን ፈልጋለሁ። ምንድነው ብቻህን የምትሆነው? ተቀመጥና ተናገር። ተቀመጥ። እስኪ ንገሪኝ፣ ምንድነው የሚለው? አልገባኝም። ማለት አንተ ለኔ ምንም አይነት እንትን የለህም? ምንም አይነት ስሜት የለህም? በቃ ይሄ አይወራም። በቃ እኮ ለምንድነው የማይወራው እንዴ? በጣም እያመመኝ ነው። እኔ እኮ ለአንተ ስል ብዙ ነገር አድርጌያለሁ እኮ። እስኪ ንገረኝ፣ የደበከውን ልጅቷን የምታረጋት ነው? በጣም እያመመኝ ነው። ቆይ በቃ እኔ ከዚህ በላይ ማውራት አልፈልግም። ተቀመጥ። የት ነው የምትሄደው? ተቀመጥ። ነይ ተቀመጭ። የት ነው የምትሄጂው? ነይ። ነው የምቀመጠው። ከዚህ በላይ መቀመጥ አልፈልግም። እሺ አብርሃም፣ እንግዲህ ብዙ ነገር ደርሰንበታል ስላንተ። አሁንም ብዙ ምስጢር ነው የወጣው እንግዲህ ከቤቱ። ስላንተም እንደነገርኩ ለማጣራት ሞክረናል። ስለዚህ አሁን እውነታው የሚወጣበት ሰዓት ነው ማለት ነው። ብዙ አታስቸግረን። ብዙ እኛም ሌላ መንገድ መሄድ አንፈልግም። ስለዚህ እውነታውን ትናገራለህ። ይሄም እየሰራ ያለው ነገር ወንጀልም ስለሆነ ደግሞ አሁን ወደ ህግ ቦታ ነው የምንወስድ ማለት ነው። ሌላው የቀረውን ነገር እዛ ነው በሰፊው የምታብራራው። ቆይ ስማኝ፣ ሌላውን እዛ ነው የምታብራራው። ስለዚህ ወደ ህግ ቦታ ነው የምንሄደው። ተነስ። በቃ እኔ እነግርሃለሁ እውነቱን እኮ። ለምን ቦታ ትወስደኛለህ? ካሜራውን አስጠፋልኝ፣ እኔ ለአንተ እውነቱን እነግርሃለሁ። እውነታውን ትናገራለህ? አዎ እነግርሃለሁ። ቦታ አትውሰደኝ እዛ። በቃ ከሜንንም ነገር አስጠፋልኝ። እሺ ተናገርና ይጠፋልሃል። እሺ እስኪ ንገረኝ፣ ማን ነው አብርሃም? አብርሃም ማን ነው? እስኪ አብርሃም አልነበረም ስሜ። እኔ እና ማን ነበር? እኔ ስም አዲስ አበባ ሳልገባ አብነት ነበረ። አብነት? እስኪ ማንነትህን ለመቀየር ለምን አስፈለገ ታዲያ? እኔ አብነት እዛ ጥሩ ሰው ነበርኩ። እዛ ደህና ሰው ነበርኩ። ሰው የሚወደኝ የሚያከብረኝ ሰው ነበርኩ። እሺ ዛሬው ሳልሆን። እሺ እና እዛ ስኖር ሀብታም ነበሩ። በጣም ገንዘብ ያለኝ ሰው ነበሩ። ሰው የሚያከብረኝ የሚወደኝ ሰው ነበሩ። በጣም ብዙ ብሮች ያሉኝ ሰው፣ ፋብሪካም ያለኝ ሰው ነኝ። ብዙ መኪኖችም ያሉኝ ሰው ነበሩ። እና እንደዚህ ሀብት ያለክ ሰው ከሆንክ በዚህ ልክ ስምህን ቀይረ ማንነትህን ቀይረ የሰው ቤት ዘበኛ እንድትሆን ያደረገው ነገር ምንድን ነው ታዲያ? ሀብታም ከሆንክ ይሄን ያህል እኔ አላውቅም። በአንድ ቀን አዳር ነው ሁሉንም ገንዘቤንም መኪኖችንም ያጣኋቸው። እንዴት? ሁሉም አንድ ባንድ ወደሙብኝ፣ ከእጄ ጠፋ። እሺ የሚወደኝ ሰውም ራቀኝ። እሺ ከአካባቢም ሰው አጣሁ። እኔም አመመኝ። ከዛ ሰውስ ብጠይቅም ብቀርብም የሚቀርበኝ ሰው አጣሁ። ሰው ብጠይቅም የሆንኩትን ነገር የሚነግረኝ ሰው አጣሁ። እና ስምህን ቀይረ ወደዚህ እንድትመጣ እና የዚህንም ቤተሰብ እንደዚህ እንድትረብሽ ያደረገ ነገር ምንድን ነው ታዲያ? ከአንተ ሀብት ማጣት ጋር ምንድን ነው የሚያገናኘው? ሀብትህንስ እንዴት ነው በአንድ ቀን ልታጣ ይቻልከው? አንድ ሽማግሌ ሴትዮ አለች እዛ ያገኘችኝ። እሺ እሷ ነች። ምንድን ነው የምትሰራው? እሷ ነች ለምን ገንዘቤ እንደጠፋ ሁሉንም ነገር የነገረችኝ። እሺ ማወቅ ከፈለክ አዲስ አበባ መሄድ አለብህ። አዲስ አበባ ሄደህ የሰው ቤት መግባት አለብህ አለች። የሰው ቤት በዘበኝነት ገብተህ መኖር አለብህ ብላ ጭፍና አርጋ ነግራኝ፣ እኔም እሷን አምኜ መጥቼ አሁን አዲስ አበባ ከገባሁ 4-5 ዓመት ሊሆነኝ ነው። ያቺ ሴት ምንድን ነው የምትሰራው? እንዴትስ ነው የሰው ቤት መግባት አለብህ ስትል ቀጥታ ራስን ቀይረ እዚህ ቤት እንድትመጣ ነው የተነገረ ወይስ ደግሞ ዝም ብለህ የሰው ቤት ግባ ነው? አይ አይደለም። ሀብቱ እንዲመለስልህ ከፈለግ እኔ የምጠቁም ሴት አለች፣ ወደ እሷ ቤት ሄደህ ሰራተኛ ግባ ነው ያለች። እሺ በቃ ሀብቱ ይመለሳል ብዬ እኔም መጣሁ። የሰጠችኝ አንዳንድ ነገር አለ።
ስትወጣ የእሷን ነው የምታገኘው? አዎ የእሷን ሰዎችም አገኛለሁ። እሷ ሰዎች ያሏት ሰው ነች። እሺ እሷንም በቃ ገንዘባዊ የማገኘውን ምናምን የብር የሚሰጠኝንም ወደ እሷ ነው ምልክ። እሺ ያው አንዳንዴም ታስፈራራኛለች። የሰጠችኝ ነገር አለ፣ ያው ሀብትህ ይመለሳል እያለች በተስፋ። ምን አድርጋ ነው ምን ብላ ነው የምታስፈራራክ? መድኃኒቱ ምናምን ትለኛለች። እኔ ብዙም መድኃኒት አላውቅም። እሺ የሰጠችኝ መድኃኒት አለ ሀብትህ እንዲመለስ ብላን የሰጠችኝ፣ ግን ለእናቲቱ ስጣት ነው ያለችኝ። ግን ልጅቱ ተጠቅመው ነው መሰለኝ ፍቅርኩህ ምናምን አለች። ማለት ይዘህ የመጣው መድኃኒት መስተፋቀር ነው ማለት ነው? አይመስለኝም። እኔ ያመጣሁት ተሳስቶ ይሁን ምን ይሁን ሀብትህ ይመለሳል፣ ሰዎቹን ጋር አብረህ ተመገብ ነበር ያለች። እሺ ከዚህ ቤተሰብ ጋር ምንድን ነው የሚያገናኘው ብለህ ነው የተነገረክ? ሴትዮዋስ ምንድን ነው ጠንቋይ ናት ማለት ነው ሴትዮዋ? እኔ አላወኩም ሴትዮዋን። በቃ ያለችኝ ይዤ ነው የመጣው። ያ ነው እውነቱ። አዲስ አበባ የመጣውም በዚህ ነው። በቃ እውነቱ ይሄ ነው። ፖሊስ ጣቢያ ትውሰደኝ። እኔ ምስኪን ሰው ነኝ፣ ሀብቴን ያጣው ሰው ነኝ። ስለዚህ አሁን ትልቅ ወንጀል ነው የሰራኸው። የሰውን ቤት ነው እየበጠበጥክ ያለኸው። እቺን ጨዋ ልጅ በዚህ ልክ ህይወቷ እንዲበላሽ ከተለያዩ ወንዶች ጋር ግንኙነት እንድታደርግ ነው ያደረግካት። አንተም ደግሞ እንግዲህ እውነት መሆኑን በምናጣራበት መንገድ ነው የምናጣራው። እስኪ ያቺ ሴት እስካሁን ግንኙነት አላችሁ ማለት ነው ከሷ ከሴትዮዋ ጋር? አዎ ግንኙነት አለ። ትደዋወላላችሁ? ደውላታለሁ። ደግሞ ሲገባም ብር ልክላታለሁ። ብር ትከፍልላት ትለኛለች። እሺ እኔም እልካለሁ። ብሩ ምን በምንድን ነው ለምንድን ነው የምትልክላት? ምን እንድታረግልህ ገንዘብ ካወቅ ስላለችኝ የሚመለስ መስሎኝ ገንዘቤ ይመለሳል ሀብቴ ብዬ ስላሰብኩ ነው። ሽማግሌም ስለሆነች ያው ስለማምናት ጦንቃይ ስለሆነች ማለት ነው። እንደሱ አይደለችም። ምንድን ናት ታዲያ? መንገድ ላይ ነው እኔ ያገኘኋት። ምንድን ናት ታዲያ? በሀገር የምትኖርም ሰው ናት። ምንድን ናት ታዲያ? እሷ ሽማግሌ ነች። እንዴት ነው ታዲያ? ማለት አንድ የማታውቅ ሰው ብር ይመለስልሃል ብሎ ብቻ የሆነ መድኃኒት ሰጥቶክ እንዲስጥ አድርግ ስላለ ብቻ እንዴት ነው ያንን ቤተሰብ ህይወት የምትበጠብጠው አንተ? ገንዘብ የሚመለስ መስሎኝ ነው እሷ ያለችኝን ተከትዬ የመጣ። ስለዚህ ስምህንም ቀይረህ እንድትገባ ያደረገች እሷ ናት ማለት ነው አይደለ? ስለዚህ አሁን አንተ ወንጀለኛ ነህ፣ በህግ የምትፈለግ ሰው ነህ። የአንድን ወጣት ህይወት እየበጠበጥክ። ስለዚህ ይሄ ማለት እናቷን ራሷን እንድትስት ልጅቷም እንደዚህ እንድትሆን እያረክ የነበርከው አንተ ያመጣኸው ነገርና በአንተ ምክንያት ነው ማለት ነው። እንደዚህ ይሆናል ብዬ አስቤ አልልም። ሀብቴ ይመለሳል ብዬ ነው። እናቲቷ ምን ነበር የምታረጋት? አንተስ በዚህ ልክ ባህሪን ቀይረ መኝታዋ ላይ ስተኛ እሷንም ስታደነዝዛት ምን ነበር የምታገኘው? ምንድነው የምታረጋት? መድኃኒት ነው። አንድ አብረን ስንበላ እንደዛ ትሆናለች። ከዛስ ምንድን ነው የምታረጋት? ራሷን ከሳተች በኋላ ምንም አላረጋቸውም። እኔ እነሱ ከተኙ ከደነዘዙ በኋላ እጄ እሷን ሰዎች አግኝቻቸው አውርቻቸው ምናምን እመጣለሁ፣ ቀባበላለሁ። መድኃኒት ምን አይሰጡኝ። አቶ አብርሃም ወይስ አብነት ብዬ ነው የምጠራክ? እንግዲህ እኔ በአብነት ጥረኝ። ስሜ አብነት ነው። አንተ አሁን ወንጀለኛ ነህ። የሰውን ቤት እየበጠበጥክ ነው። ለምሳሌ አሁን ይህን ያህል ሲፈጠር ይህን ያህል ስትሆን አሁን እንግዲህ ብርህን ታገኛለህ ተብለህ ነው። ግን ለምንድን ነው ለእናቷ እንኳን ለመንገር ፈቃደኛ ያልሆንክ? አላወቅኩም። በቃ አሁን ለምንድን ነው ያላወቅከው? ማለት ይሄ ነገር ጉዳት እያደረሰባቸው እንዳለ በቃ ገንዘቤ ብዙ ሀብታም ስለነበርኩ ክብሬ ምንም እንዲመለስልኝ ስለፈለኩ ሴትዮዋ የምትለኝ ቃምኜ ሰውም ስለሚያምናት ትልቅ ሰው ስለሆነች አደረኩ። ሌላ ነገር የለም። ሴትዮዋን ምናገናኘኝ ካላችሁኝ ያው ሴትዮዋ እጇ ረዥም ነው፣ ብዙ ሰው ታውቃለች። እዚህም ስመጣ የተቀበለኝ እሷ ሰው ነው። እጇ ረጅም ነው ማለት ምንድን ነው የምታደርገው? እሷ ሰዎቿንስ ተጠቅማ ምንድን ነው የምትፈጽመው? በቃ የምትዋሻት ምናምን ከሆነ ኃይለኛ ናች። ውሸት ምናምን እንዳልዋሻት ቀድማ ነግራኛለች፣ ሁሉንም ነገር እንድነግራት። እዚህም የተቀበለኝ የእሷ ሰው ነው። ብሩክ ይባላል። እዚህ የሚያቀባብሉኝ ብዙ ሰዎች አሉ፣ የእሷ ሰዎች። እሱን ደውለህ ማግኘት ትችላለህ ማለት ነው? እሱን ደውዬ አሁን ማግኘት በፈለኩት ሰዓት አላገኘው። እኔ እነሱ ሲደውሉኝ ነው ማገኛቸው። ስለዚህ እንግዲህ ከህግ በላይ የሚሆን የትኛውም ነገር የለም። ከህግ በላይ ወይም ደግሞ አሳዩኝ ካላችሁም በቃ እኔ እዚያ ወስጄም ቢሆን እሱን ለማገናኘት እሞክራለሁ። በቃ እናንተ ማግዙኝ። እኔ ሀብቴ እንዲመለስልኝ ስለፈለኩ ነው ሰው የጎዳው።
ታግዙኝ ይፈልጋሉ። ስለዚህ ይህንን ሁሉ ነገር የምታደርገው እንግዲህ በራስህ የዚህን ቤተሰብ ህይወት እየበጠበጥክ ያለው አንተ ባመጣው ምክንያት እናትና ልጅ ደህና የሚኖሩትን እናትና ልጅ እያጣላክ እያቀያየምክ እንዳይስማሙ እያረክ ያለው አንተና ግብረ አበሮች አንተ ይዘው የመጣው ነገር ነው ማለት ነው አይደለ? ስለዚህ አሁን ቀጥታ ወደ ህግ ነው የምንሄደው። ሌላውን ነገር ደግሞ እኛ በሚዲያችን በምናጣራበት መንገድ አግዛለሁ እኮ ብለኝ ነበር። ካሜራ አሰፍተህ አይደል እንዲያውን ያወራው? አግዛለሁ በግልጽ የነገርኩህ እንድትታረምና አንተን ወደዛ ነፃ ማውጣት ራሱ በጣም ትልቅ እገዛ ይመስለኛል። አይመስልህም? ታግዘኛ አይሻልም? ስለዚህ እንግዲህ ክቡራን ተመልካቾቻችን እንደምታዩት ዛሬ እንግዲህ ትልቅ ነገር ነው ያያችሁት። ትልቅም ትምህርት እንደምታገኙበት አምናለሁ። ይሄ ቤተሰብ እንግዲህ በማይታወቅ መንገድ ይሄ እንዲህ ሰላሙ እየተናጋ የነበረ ቤተሰብ ነው። እንግዲህ እኛ ጋር ደውለው ይህንን ነገር አጣሩልን እናት ባለችው መንገድ መተን ብዙ ነገር ነው የደረስንበት። ይኸው አቶ አብርሃም ወይም ደግሞ በትክክለኛ ስማቸው አብነት እንግዲህ ብዙ ወንጀሎችን ይሄ ቤት ላይ ፈጽመዋል። የራሳቸውን ንብረት ለማግኘት ብለው የአንድን ቤተሰብ ህይወት እየበጠበጡ የነበሩ ናቸው። ግዴታም እንግዲህ ያጠፋ ሰው ለህግ መቅረብ ስላለበት ይዘን እንግዲህ ወደ ፖሊስ ጣቢያ ነው የምንሄደው። ስለዚህ እዛ ሄደ ቃልን ትሰጣለህ። ከዛ ሌላውን ነገር ደግሞ እኛ በሚዲያችን በምናጣራበት መንገድ እናጣራለን።